ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 6 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አገናኝቶናል ዛሬ ዕለተ ረቡዕ ላይ ነው የተገናኘነው ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የሚዳስስበትን የሁለት ሰዓታት ቆይታን ሊያደርግ ነው የተጀመረው መታሰቢያ ደረጀና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እንመራለን አብራችሁን ስለምትቆዩ አስቀድመን እናመሰግናለን የ6 ሰዓት አበይት ጉዳዮቻችንን እንጠቁማችሁ ኢትዮጵያ በንግዱ ዘርፍ ላይ የሴቶችን ተጠቃሚነት ለማሳደግ እየሰራች እንደምትገኝ ተጠቆመ። የምስራቅ አፍሪካና ደቡብ ሀገራት የጋራ ገበያ ኮሜሳ 6ኛው የንግድና ቢዝነስ ፎረም በዚህ በአዲስ አበባ ተከፍቷል። በአማራ ክልል ማህበረሰቡን ለዘርፈ ብዙ ችግሮች እየዳረገ ያለውን የጸጥታ ችግር ለመፍታት ማህበረሰቡ የሰላም ባለቤት በመሆን ሊሰራ እንደሚገባ ነዋሪዎች ተናገሩ። ከተሞች እድገታቸው ቀጣይነት እንዲኖረው ለማድረግ የገቢ ምንጫቸው በራስ አቅም ላይ የተመሰረተ ሊሆን እንደሚገባ ተገለጸ። ከውጪ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ካናዳ ለሽያጭ እንደማትቀርብ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ገለጹ የሚሉት የሰዓቱ የዜና ኢትዮጵያ አበይት ጉዳዮች ናቸው። ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ጉዳዮች ተጨማሪ ምላሽና ማብራሪያ እየሰጡን በሚቆዩባቸው ጉዳዮች ዙሪያ ከደቂቃዎች በኋላ የሚቀላቀሉን ይሆናል። ዘጋቢያችን ሳምሶን ገድሉ የመጀመሪያውን ረድፍ ይዛል። የምስራቅና ደቡብ ሀገራት የጋራ ገበያ ኮሜሳ 6ኛው የንግድና ቢዝነስ ፎረም በዚህ በአዲስ አበባ በመካሄድ ላይ ነው የሚገኘው። በተለይ በንግዱ ዘርፍ የሴቶችን ተጠቃሚነት ለማሳደግ ምን ዋና ጉዳዮች ተነሱ የሚለውን የሚያደርሰን ይሆናል። ወደ ባህር ዳር እና ቀናና ራሄል ፍሬው አለች። በክልሉ በተለይ ሰላምን ለማጽናት ያለመ የምክክር መድረክ በዞንና በወረዳ ከተሞች ሲካሄድ ቆይቷል። ዛሬም ቀጣይነት ያለው ክፍል ውይይት እየተደረገበት ነው የሚገኘው። በክልሉ አሁናዊ ያለው ነባራዊ ሁናቴ ወደ ሰላም ለመቀየርና ተጨባጭ ውሳኔዎችን በማሳለፍ ረገድ የተነሱ ዋና ነጥቦች ምንድናቸው የምታጋራን ይሆናል። የኢትዮጵያ ታምርት ኤክስፖ ሲካሄድ ሰንብቷል። ዛሬ ማጠናቀቂያ ምዕራፍ ላይ ደርሷል። ሌላኛው ባልደረባችን ሳምሶን በላይ ዋና ጉዳዮችን በተለይ ከኢንዱስትሪዎች መስፋፋትና ሰሞኑንም ጠቅላይ ሚኒስትሩ ካነሱት ዋና ሀሳቦች ዙሪያ መረጃዎችን እያጋራን ቆይታ የሚያደርግ ይሆናል። ተመልሰናል። የተወደዳችሁ ቀዳሚ ወዳደረግነው ዘገባና በቀጥታ ስርጭት መረጃ ወደምንጠይቅበት ዘገባ ነው የምንሻገረው። ሳምሶን ገድሉን እናገኛለን። በስፍራው ኢትዮጵያ በንግዱ ዘርፍ ላይ ሴቶችን ተጠቃሚነት ለማሳደግ እየሰራች እንደምትገኝ ተጠቁሟል። የምስራቅና ደቡብ ሀገራት የጋራ ገበያ ኮሜሳ 6ኛው የንግድና ቢዝነስ ፎረም በዚህ በአዲስ አበባ በመካሄድ ላይ ይገኛል። በመክፈቻው ስነ ስርዓት ላይ ንግግር ያደረጉት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ኢትዮጵያ የስርዓተ ጾታን እኩልነት ለማረጋገጥ እየሰራች እንደምትገኝ ጠቁመው የኮሜሳም ዓላማ ከዚሁ ጋር የሚተሳሰር ዓላማ እንዳለው ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው ፎረሙ በቀጠናው በንግድ ከማስተሳሰርም ባለፈ ለቀጠናው ሀገራት ሴቶች ኢኮኖሚ አስተዋጽኦ እንደሚኖረውም ጠቁመዋል። እዚህ ጉዳይ ላይ ታሳቢ አድርገን ስንቆይ ሳምሶን ገድሉን እናገኘዋለን። ሰላም ሳምሶን፣ እንደምን ቆየህ? እንደምን አረፈድክ? በአህጉሪቱ የሚገኙ ሴቶችን በኢኮኖሚ ተጠቃሚ ለማድረግ ያሁኑ ጉባኤ ምን ተጨባጭ ውሳኔዎችን ያሳልፋል ተብሎ ይጠበቃል? ምናልባት ከዚህ ጋር ተያይዞም ከፍተኛ የመንግስት የስራ ኃላፊዎች የተገኙበት እንደመሆኑ መጠን የተላለፉ መልእክቶችን ሰብሰብ አድርገህ ልትነግረን ትችላለህ? አመሰግናለሁኝ። እንደምን አረፈዳችሁ። እንግዲህ ዛሬ እየተደረገ የሚገኘው የ6ኛው የምስራቅና ደቡብ አፍሪካ ሀገራት የንግድ ፎረም ነው። ይህ ፎረም እንግዲህ አብሮት ደግሞ በዚህ በሁለቱ ቀጠናዎች ውስጥ የሚገኙ ሀገራት ሴቶች ያመርቷቸው ምርቶች እንዲሁ ለኤግዚቢሽን ቀርበው ታይተዋል። በዚህ እንግዲህ መክፈቻውን ሪቫኑን ጭምር የዕለቱ የክብር እንግዳ የሆኑት የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ሪቫኑን
ተስፋቸውን ቆርጠው አስጀምረዋል። ከዛ ባለፈ እንግዲህ ፎረሙ ከአሁኑ ሰዓት ጀምሮ እየተደረገ ይገኛል። በዚህ ፎረም ላይ እንግዲህ ንግግር ያደረጉት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዳሉት ከሆነ ኢትዮጵያ እንግዲህ ባለፉት ጊዜያቶች ላይ በተለይ የሴቶችን እኩልነት ወይም የስርዓተ ጾታን እኩልነት ከማረጋገጥ አኳያ በርካታ ስራዎችን እየሰራች እንደምትገኝ አንስተዋል። ለዚህም እንግዲህ ክቡር ጠቅላይ ሚኒስትሩ የጀመሩት በክቡር ጠቅላይ ሚኒስትሩ አነሳሽነት የሚደረጉ ሁሉም ስራዎች እየተሰሩ ያሉ ስራዎች ሁሉ ይህንን ታሳቢ ያደረጉ ስለመሆናቸው አንስተዋል። በሁሉም ዘርፍ ውስጥ የሴቶችን ተጠቃሚነት ለማሳደግና ለማጉላት ኢትዮጵያ በርካታ ስራዎችን እየሰራች እንደምትገኝም ጠቁሟል። ይህ እንግዲህ አሁን ኮሜሳ እያደረገ ከሚገኘው እንቅስቃሴ ጋርም ደግሞ የሚተሳሰር ነው። እንግዲህ በአህጉሪቱ ኮሜሳ በንግድ ከማስተሳሰር አኳያ በተለይ የዚህን የቀጠናዎቹን ሀገራት ሴቶችን የበለጠ ወደፊት ለማምጣትና በንግዱ ዘርፍ ደግሞ የበለጠ ትስስር እንዲፈጠር በማድረግ ረገድ ትልቁን ሚና እየተጫወተ ይገኛል። ይህም እንግዲህ በሁለቱ በኢትዮጵያና በዚህ ፎረም መካከል ያለው ትስስር የሚያጎለበት ነው። ሁለቱም በአንድ ዓላማ እየሰሩ ይገኛሉና ትስስራቸው ሊጠነክር ይገባል የሚል አይነት ሀሳብን አንስተዋል። ከዛ ባሻገር የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌም እንግዲህ እነዚህ ሁለቱ ኢትዮጵያና የኮሜሳ ሀገራት እርስ በርስ ያላቸውን ግንኙነት ከማሳደግ በተለይ ፎረሙ ይህንን ከማሳደግ ባለፈም ደግሞ የሴቶችን የስርዓተ ጾታን እኩልነት ወደፊት በማምጣት እንዲሁም ደግሞ በንግዱ ዘርፍ ደግሞ ሴቶች ያላቸውን ትልቅ ድርሻ በማጎልበት ረገድ የራሱን የሆነ ሚና እንደሚጫወት አንስተዋል። ከዛ ባለፈ እንግዲህ ይህ ኮሜሳ ወደ እንግዲህ 19 ሀገራት ያሉበት ህብረት የፈጠሩበት ነው። በዚህ ውስጥ እንግዲህ ወደ 390 ሚሊዮን አካባቢ የሚሆኑ ዜጎች በዚህ ውስጥ ታቅፈው ይገኛሉ። ከነዚህ ዜጎች መካከል ደግሞ ሰፊውን ቁጥር የሚይዙት ሴቶች ናቸውና እነዚህን ሴቶች የተመቸ ስራ እድል በመፍጠር በህግ በፖሊሲ ከመደገፍ አኳያ ኢትዮጵያ በርካታ ስራዎችን እየሰራች ትገኛለች። ኮሜሳም ደግሞ እንደ ኮሜሳ አሁን ኢትዮጵያ ላይ አሁን ዛሬ እያደረገ የሚገኘውን ፎረም ጨምሮ ሌሎችን በርካታ ስራዎችን ወይም ደግሞ ሴቶችን የማገዝ ስራዎችን በስፋት እየሰራ እንደሚገኝ ተነስቷል። በዛሬው እንግዲህ በዚህ ፎረም ላይ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ በንግዱ ማህበረሰብ ላይ የተሰማሩ ሴቶች ተገኝተው ታድመው እየተደረገ ነው የሚገኘው። አሁን ፎረሙ እንደቀጠለ ነው። ከዛሬ በኋላም እንግዲህ ኤግዚቢሽኑን ጭምር የሚቀጥል ይሆናል። ለሰዓቱ ያለኝ መረጃ ይህን ይመስላል። ባልደረባችን ሳምሶን ገሉ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ጋር ቆይታችንን አሁንም እንቀጥላለን። ወደ ራሄል ፍሬው ነው የምንሻገረው። በአማራ ክልል ሰላምን ለማጽናት ያለመ የምክክር መድረክ በዞንና ወረዳ ከተሞች እየተካሄደ ይገኛል። በመድረኮቹ የሚነሱ የህዝብ የሰላም ጥያቄዎች በዘላቂነት ምላሽ እንዲያገኙ እንደሚሰራ የክልሉ መንግስት በዚሁ መድረክ ላይ አስታውቋል። በዚሁ ጉዳይ ላይ ነው ከሪፖርተራችን ራሄል ፍሬው ጋር ቆይታ የምናደርገው። ራሄል እንዴት ውለሻል? ቀደም ሲል ያነሳነው ጉዳይ አለ። በአማራ ክልል እየተካሄደ የሚገኘው የሰላም መድረክ ዓላማው ምንድነው? ከተሳታፊዎችስ የተነሱ ጥያቄዎችና የተሰጡ ምላሾች ምንድን ናቸው? አመሰግናለሁ። እንግዲህ በአማራ ክልል በሁሉም የዞን ከተሞች እንዲሁም የወረዳ ከተሞች እስከ ቀበሌ ድረስ የዘለቀ የማህበረሰብ ውይይት እየተካሄደ ነው የሚገኘው። በተለይም ደግሞ በያደረጃጀቱ ማህበረሰቡ ከዚህም ባለፈ የመንግስት ሰራተኞች፣ ወጣቶች፣ የንግዱ ማህበረሰብ ጭምር በዚህ በክልሉ ሰላማዊ ጉዳይ ላይ በአካባቢያቸው ሰላማዊና ወቅታዊ ጉዳይ ላይ እየመከሩ ነው የሚገኙት። እንግዲህ በርከት ያሉ መድረኮችን ኢቲቪ ለአድማጭ ተመልካች እያደረሰ ነው የሚገኘው። በዋናነት በመድረኮቹ በርከት ያሉ ድምጾች እየተሰማሉ። በተለይ ደግሞ የሰላም ረሃብ በተለይ የጸጥታ ችግሩ በአካባቢያቸው ላይ ያስከተለው ኢኮኖሚያዊ ማህበራዊና ስነልቦናዊ ቀውሶችን ማህበረሰቡ በስፋት እያነሳ ነው የሚገኘው። በክልሉ እንግዲህ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆነው ይህንን የትምህርት ዘመን አሳልፈዋል። የንግዱ ማህበረሰብ ከክልሎች ወደ ክልሎች እንዲሁም ደግሞ በክልሉ ውስጥ ከዞን ከወረዳ ተንቀሳቅሶ የንግድ እንቅስቃሴውን ማከናወን አለመቻሉ በአጠቃላይ የግብርና ምርቶች ወደ ከተሞች የነበራቸው ደካማ እንቅስቃሴ ሌሎችም የንግድ ሁኔታዎች የህብረተሰቡን የኑሮ ጫና እያከበዱት መምጣታቸው ከዚህም ባለፈ ደግሞ እንግዲህ በአካባቢያቸው በየወቅቱ ከሚታዩ ዝርፊያ፣ እገታ የመሳሰሉ ጉዳዮች ጋር ተያይዞ የስነ ልቦና ተጠቂነቱ እጅግ ከፍ ያለ መምጣቱን ያነሱት። ስለሆነም እንግዲህ ይህንን የሰላም ባለቤት የሆነው ማህበረሰብ እንደመሆኑ በተለያዩ የውይይት መድረኮች ላይ ይህንን ኃላፊነት የወሰዱባቸው ድምጾች ነው የተሰሙት። በበርካታ መድረኮች ይህንን ሰላም ማረጋገጥ የሚችለው ማህበረሰቡ ነው። የትኛውም ወገን ከማህበረሰብ የወጣ አይደለም። እንግዲህ የትኛውም የሰላም አቅም፣ የፖለቲካ አቅም፣ የኢኮኖሚ አቅም መሰረቱ ህዝብ ነውና ይህንን መሰረት በማድረግ መስራት እንደሚገባ ማህበረሰቡ በኃላፊነት ድምጹን ያሰማ
የሚገባባቸው መድረኮች እየተከናወኑ ነው የሚገኙት። እንግዲህ ከዛሬ ጀምሮ ደግሞ በሁሉም ከተሞች የመንግስት ሰራተኞች በየተቋሞቻቸው በየአደረጃጀቶቻቸው ሆነው ምክክር እያደረጉ ነው የሚገኙት። በተለይ በየመዋቅሮቻቸው የሚገጥሟቸውን ችግሮች እነዚህን ችግሮች ለመቅረፍ መስራት ያሉባቸው ጉዳዮች ላይ በርከት ያሉ ሀሳቦች አንስተዋል። የመልካም አስተዳደር ችግሮች በአካባቢያቸው የሚታዩ ከሰላም ጦቱ ጋር ተያይዘው የአገልግሎት መጓደሎች እንዲሁም ደግሞ የሙስና ከዚህም ባለፈ ብልሹ አሰራሮችንም በስፋት እያነሱ ነው የሚገኙት። እንግዲህ ይህንን በርከት ያለውን ኃላፊነት ማህበረሰቡ ለሰላም ቅድሚያውን ወስዳለው ቢልም በአደረጃጀቶች ያሉ በመንግስት ተቋማት ያሉ አገልግሎቶችና በተለይ ብልሹ አሰራሮችን ደግሞ ተቋማት መንግስት ኃላፊነት አለበትና ይህንን ሊቀርፍ ይገባል ሲሉ ነው ያነሱት። በተለይ የተገኘውን ሰላም ደግሞ ለማጽናት አሁንም የተዘረጉ የሰላም እጆች በመንግስት በኩል ተጠናክረው እንዲቀጥሉ በውጤትም እንዲታጀቡ አስፈላጊነቱን እያነሱ ነው የሚገኙት። በርከት ያሉ የሰላም ጥሪዎች ውጤት እያስገኙ ነው የሚገኙት። በርካቶች ለሰላም ወደ ማህበረሰቡ እየተቀላቀሉ በተለያዩ ስልጠናዎች ማዕከላትም ስልጠናዎች እያገኙ እንደሆነ ይታወቃል። ይህንን ተከትሎ የአካባቢው ሰላም እንዲጠናከር እድል የሰጠ ስለመሆኑ ነው እንግዲህ እየተነሳ የሚገኘው። ከዚህም ባለፈ ደግሞ በጫካ የሚገኙ ታጣቂ ኃይሎች ለሰላም ቅድሚያ እንዲሰጡ ለማህበረሰባቸው አሁን እየደረሰበት ካለው ጉስቁልና እንዲያወጡት ኃላፊነት እንዳለባቸው የመንግስትን የህዝብን የሰላም ጥሪ ሊቀበሉ እንደሚገባ ደግሞ መድረኮቹ በስፋት የተሰሙ ድምጾች ናቸው ማለት ነው። እነዚህ ወገኖችም በየትኛውም ሁኔታ ከማህበረሰቡ የወጡ እንደመሆናቸው መጠን ይህንን ማህበረሰብ እንቆረቆርለታለን የሚሉትን ማህበረሰብ የመካስ ኃላፊነት እንዳለባቸው ከዚህ ጉስቁልና ማውጣት ኃላፊነት እንዳለባቸው ጥሪ ያቀረቡ ነው የሚገኙት። መድረኮቹ እንግዲህ ጠቅለል ሲል ዓላማቸው ሰላምን ማጽናት የጸናውን ሰላም ደግሞ በዘላቂነት ማረጋገጥና በተለይ አዲሱን የትምህርት ዘመን ተማሪዎች በዝግጅት እንዲጠብቁት ማድረግን ተስፋ ያደረገ ታላሚ ያደረገ ነውና እነዚህ መድረኮች ላይ የተሰሙ ያሉ ድምጾችም ይህንን የሚያጠናክሩ ሆነው አግኝቻቸዋለሁኝ። በአጠቃላይ ደግሞ እንግዲህ በመድረኮቹ ምን አይነት ድምጾች አሉ የሚለውን በዛሬው በቀጣይ ዘገባዎቻችን ይህንን የምናደርስ ነው የሚሆነው። ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ። ራሄል እናመሰግናለን። መልካም ጊዜ። ከዚሁ ጉዳይ ሳንወጣ በአማራ ክልል በማህበረሰቡ ለዘርፈ ብዙ ችግሮችን እየዳረገ ያለው የጸጥታ ችግር ለመፍታት ማህበረሰቡ በሁለቱ ወገኖች መካከል የማቀራረብ ስራዎችን ሊሰራ እንደሚገባ በክልሉ የሰሜን ጎጃም ዞን የጎንጅ ቀውለላ ወረዳ ነዋሪዎች ተናገሩ። የወረዳው ነዋሪዎች የጸጥታ ችግሩ ተማሪዎችን ከትምህርት ገበታቸው ውጪ ከማድረግ ጀምሮ ዘርፈ ብዙ የስነ ልቦና ጫናዎችን እያሳደረባቸው ስለመሆኑ ነው የተናገሩት። አስተያየታቸውን ሳሙኤል ወርቃየው አሰባስቧል። ተከታተሉትና እንመለሳለን። እርስ በርሱ መማታተር፣ እርስ በርሱ መጎዳዳት፣ አስታራቂ ነገርም ጠፋ። በጣም ሁላችን አሳዛኝ ደረጃ ላይ ነው ያለን። አንደኛው ያው የሰው ሞት መፈናቀል አለ። ሁለተኛው ደግሞ ሌላ የኢኮኖሚ አጠቃላይ ተቋሞች እየፈረሱ የአጠቃላይ እንትን መኖሪያ ስለሆኑ ከፍተኛ ችግርና ድቀት እየመጣ ያለበት ሁኔታ ነው ያለ። ትምህርት ላይ አሁን በአጠቃላይ ያለ ማለት አይቻልም። እዚህ ከተማ ላይ ካልሆነ ሌላው ትምህርት የለም። እሱን ትልቅ ተጽዕኖ አድርሷል። ሁለተኛው ደግሞ በወቅቱ ማዳበሪያ ወደ አካባቢው ገብቶ በየማህበራት ገብቶ የሚከፋፈልበት ነገር የለም። ለምን? የሰላም ጉዳይ ችግር ስለሆነ ይሄንን አመጣ አርሶ አደሩ በጣም በኢኮኖሚው በአጠቃላይ በሁሉ ነገር ችግር እየፈጠረበት ነው ያለ ማለት ነው። ከበፊቱ አንጻር አሁን ቢያንስ ጥሩ ነው፣ የተሻለ ነው። ቢያንስ ሁለት ድሮ ወረዳውም መከላከያ የሚባል የለም ነበር። መከላከያ ከመጣ ወዲህ በመንግስት ቁጥጥር ስር ነው ያለው። የተወሰነ ይሻላል። ሁሉን ነገር መስርተው እንደዚህ አድርጉ የሚሏቸው ይኖራሉ። መቼም የሚያፈናቅሏቸው ይሄን እናደርግላቸዋለን፣ ይሄን ውጡ፣ ይሄን ዲል እናደርጋለን የሚሉ አሉ አይደል? አሉ የተቀመጡ ከላይ በዚያ አሉ፣ ዋኖች አሉ። እነሱን ያዘርጎ መንግስት አቅርቦ በቃ የምትፈልጉትን ነገር እስኪ ተደራደሩ፣ እሱ ነው የሚፈታው። አሁን ለምሳሌ ከዚህ ያሉት ልጆች የኛ ልጆች ስለሆኑ እነዚህ ልጆች አጠቃላይ መክሮ ዘክሮ ማምጣት ያለበት የሃይማኖት አባት ነው። ለምሳሌ ሃይማኖት አባት ትልቅ ኃላፊነት አለው። የሀገር ሽማግሌ ትልቅ ኃላፊነት አለው። ይሄንን በደንብ ተነጋግረን ወደዚህ አመተን ሰላም ብንፈጥር አጠቃላይ ያለው ነገር ወደ ነበረበት እንትኑ ይመለሳል የሚል ሐሳብ ነው ያለኝ። እነሱም ቢሆን እነሱ የወጡበትንም ችግር የደረሰባቸውንም ተጽዕኖ ችግር ለመንግስት ገልጠው ለመንግስት አብራርተው ተናግረው እነሱም እንደማንኛውም ዜጋ ዲሞክራሲያዊ መብታቸው ተከብሮላቸው እንዲኖሩ ይህንን ጥያቄ ቢያቀርቡ ጥሩ ነው ብዬ አስባለሁ።
ከዜና ኢትዮጵያ ጋር ናችሁ። ወደ ሌሎች ዘገባዎቻችን ስናልፍ ከተሞች እድገታቸው ቀጣይነት እንዲኖረው ለማድረግ የገቢ ምንጫቸው በራስ አቅም ላይ ተመሰረተ ሊሆን እንደሚገባ የኢትዮጵያ ከተሞች ትብብር መድረክ አስታወቀ። የትብብር መድረኩ በገቢ አቅም ማሳደግና ያልተማከለ አሰራር መዘርጋትን በተመለከተ ከባለድርሻዎች ጋር በአርባ ምንጭ ከተማ መክሯል። የኢትዮጵያ ከተሞች ትብብር መድረክ ዋና ዳይሬክተር አንዱዓለም ጤናው የሀገሪቱ ከተሞች በገቢ ራሳቸውን ለመቻል ሁለንተናዊ አቅም መፍጠር ይኖርባቸዋል ብለዋል። የከተማ ገቢያቸውን ለማሳደግ አሰራር ከማዘመን በተጨማሪ የህብረተሰብ ተሳትፎን ለማረጋገጥ እየተሰራ ስለመሆኑ የተናገሩት ደግሞ የምክክሩ ተሳታፊዎች ናቸው። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ በምክክር መድረኩ ከ4 ክልሎች የተወጣጡ የኢትዮጵያ ከተሞች ትብብር መድረክ አባላት የተሳተፉ ሲሆን የትብብር መድረኩ ተወዳዳሪ ከተማዎችን ለመፍጠር ከባለድርሻዎች ጋር ተቀናጅቶ እየሰራ ስለመሆኑም ተመላክቷል። እንቀጥላለን። አሁን ደግሞ በዝርዝር ልንመለከተው ወደ መረጥነው ዜና አሻገራለሁ። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አካባቢያዊ ስነ ምህዳር፣ የአየር ጠባይና ሌሎች መረጃዎች መሰረት በማድረግ ባከናወናቸው የመስክ ሙከራ ስራዎች ቀድሞ በአካባቢው ጥቅም ላይ ይውሉ ከነበሩ የተሻሻሉ 3 የበቆሎ ዝርያዎችን ማግኘት ስለመቻሉ አስታውቋል። 3ቱ ዝርያዎች የተመረጡበት መስፈርት ቶሎ በመድረሳቸው ተምችን መቋቋም በመቻልና የአቀንጭራ አረምን በመቋቋም ብቃታቸው የተመረጡ ስለመሆናቸው ተመላክቷል። ዘጋቢያችን ፍሬህይወት ረታ ተከታትለዋለች። ፕሮጀክቱ በሌሎች ሀገራት የተለቀቁና ለኢትዮጵያ ዝናብ አጠር አካባቢዎች ተስማሚ ሊሆኑ የሚችሉ የበቆሎ ዝርያዎችን በብሔራዊ ዝርያ አጽዳቂ ኮሚቴ በማስመዝገብ የበቆሎን ምርትና ምርታማነት ለማሳደግና የአርሶ አደሩን የኑሮ ሁኔታ እንዲሻሻል ለማስቻል ታስቦ የተከናወነ መሆኑ ተገልጿል። አካባቢያዊ ስነ ምህዳር፣ የአየር ጠባይና ሌሎች መረጃዎችን መሰረት በማድረግ በተደረገ የመስክ ሙከራ ቀድሞ በአካባቢው ይዘሩ ከነበሩ ዝርያዎች አዲሶቹ የተሻሉ ሆኖ መገኘታቸውን በፕሮጀክቱ የተሳተፉ ተመራማሪዎች ተናግረዋል። በ2015-16 የመኸር ወቅት ለቨሪፊኬሽን የማጸደቂያ ሙከራ ነበር ያደረግነው የተመረጡትን 3 ዝርያዎች። እነዚህን ዝርያዎች የመረጥንባቸው ክራይቴሪያ አንደኛው በቶሎ በመድረስ፣ ሁለተኛው ዝርያ ደግሞ ይሄ ተምችን መቋቋም የሚችል፣ ሶስተኛው ደግሞ ይሄ አቀንጭራ ስትራይጋ የሚባለውን አረም መቋቋም የሚችል ዝርያዎች ናቸው። እነዚህ 3ቱ የተመረጡት። እነዚህ ያስኳቸው በገበሬው ለሸት ብሎ የዘራቸው የበቆሎ ዝርያ ናቸው። በጣም ትንሾች ናቸው። በቆሎ ለማለትም በጣም የሚያስቸግር ነው። በጣም ለመፈልፈል ራሱ በጣም ትንንሾች ናቸው እና ይሄ ነው ያለው። ይሄ በለስ አካባቢ ወሰድ ነው። እዛው አካባቢ ተመሳሳይ እኛ ያስገባ ነው ዝርያ ይሄ ኢርሊ ዋይት ይባላል። በጣም ባጭር ጊዜ ሊደርስ የሚችል እስከ 3 ወር ድረስ ብቻ መውሰድ የሚችል የበቆሎ ዝርያ ነው። መጠኑም የያዘውንም የዘር መጠን በቀላሉ በአይን ማየት ይቻላል፣ ማነጻጸር ይቻላል። 3-4 እጥፍ ከዛ በላይ የሆነ ነው። ዘሩ በአካባቢው አርሶ አደሮች ተቀባይነት ማግኘቱንም ተመራማሪዎቹ ይናገራሉ። ገበሬዎች አይተውታል። ይሄንን ኢቭን ይሄ ሆል ባዮማስ የምንለው ዘሆል ቁመናው በጣም ሄርቤሽስ ቅጠል የሚበዛቸው ስለሆኑ ለከብቶቻቸውም አንደኛ ያው ግንዱን ለከብት ምግብነት ነው የሚጠቀሙበት። በጣም ገበሬዎች የወደዷቸው ናቸው። ምክንያቱም አንደኛ ለምግብነት ኢሩ ከ2 እስከ 3 የሚይዝ ናቸው። እነዚህ ዘሩን ነው አርሶ አደሩ እየጠየቀ ያለው ማለት ነው። ስንመጣ ዘሩን እንዴት ነው ልታደርሱን የምትችሉት የሚል ጥያቄ ነውና ተቀባይነቱ በጣም ከፍተኛ ነው። በቀጣይ ዝርያዎቹን በሌሎች አካባቢዎች የማስፋፋት ስራ እንደሚከናወን የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ካሳሁን ተስፋዬ ጠቁመዋል። በቀጣይ ከነዚህ ዝርያዎች መካከል የሚለቀቁትን የማስፋፋት ስራ እንሰራለን። ጥሩነቱ በቆሎቹ ኦፒቪ ወይም ኦፕን ፖሊኔትድ ቫራይቲዎች ስለሆኑ ወይንም እንደ ሃይብሪድ በየጊዜው ዘር መግዛት ሳያስፈልግ አርሶ አደሩ ራሱ ዘሩን እያባዛ መጠቀም ስለሚያስችለው ጠቃሚ ናቸው። ሁለተኛ ነገር ደግሞ እነዚህ ዝርያዎች አንደኛው ዝርያ ፕሮቫይታሚን ኤ ያለው ዝርያ ነው። ሌላኛው ዝርያ ደግሞ እንደዚሁ ኳሊቲ ሜዝ ፕሮቲን ነው። ስለዚህ ከኒውትሪሽንም አንፃር የሚኖራቸው ፋይዳ ከፍ ያለ ነው ማለት ነው። ስለዚህ እነዚህን ዝርያዎች አርሶ አደሩ እያባዛ ለጎረቤት አርሶ አደር በመስጠት የማስፋፋት ስራዎችን እናደርጋለን። ወደ ተመሳሳይ አካባቢም እንደዚህ የማስፋፋት ስራዎችን እንሰራለን። በቀጣይ የፕሮጀክት ስራውን በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አስተባባሪነት መቀመጫነቱን በናይጄሪያ ባደረገው ኢንተርናሽናል ኢንስቲትዩት ኦፍ ትሮፒካል አግሪካልቸር በተሰኘ ዓለም አቀፍ የምርምር ተቋም ጋር በመተባበር የሚተገበር ፕሮጀክት ነው።
ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። አሁን ደግሞ ከውጪ ወዳገኘናቸው አጫጭር መረጃዎች እናልፋለን። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ካናዳ ለሽያጭ እንደማትቀርብ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ገለጹ። ማርክ ካርኒ ዶናልድ ትራምፕ በዋሽንግተን አግኝተው ያነጋገሩ ሲሆን ሀገሪቱ 51ኛዋ የአሜሪካ ግዛት የመሆን ጉዳይን በማንሳት ካናዳ አትሸጥም ሲሉ ተናግረዋል። ትራምፕ ካናዳ የአሜሪካ አካል ሆና የተሻለች ሀገር ትሆናለች ያሉትን አቋም ይቀይሩ አይቀይሩ እስካሁን የታወቀ ነገር የለም። ሁለቱ መሪዎች ይህንንና የታሪፍ ጉዳይን አንስተው ይወያያሉ ተብሎ እንደሚጠበቅ የዘገበው ቢቢሲ ነው። በሌላ የውጭ ዜና የአሜሪካና ቻይና በያዙት የንግድ ጦርነት ሳቢያ ውይይት ሊጀምሩ ስለመሆኑ እየተነገረ ነው። የአሜሪካና የቻይና ባለስልጣናት በሁለቱ ሀያላን የኢኮኖሚ ባለሀብቶች መካከል ያለውን የንግድ ጦርነት ለማርገብ በዚህ ሳምንት እንደሚወያዩ ነው የሚጠበቀው። ለ4 ቀናት በስዊዘርላንድ በሚደረገው ውይይት ላይ የቻይና ምክትል ጠቅላይ ሚኒስትር በውይይቱ ተጋብዘዋል። በአሜሪካ በኩል ደግሞ የገንዘብ ሚኒስትሩ ስኮት ቤንሴትና የአሜሪካ የንግድ ተወካይ ጄሚሰን ግሬር በዋሽንግተን በስብሰባው ላይ እንደሚወከሉም ይጠበቃል። ውይይቱ የሁለቱን ሀገራት የንግድ ጦርነት እንደሚያረግበውም እምነት እንደተጣለበት የዘገበው ቢቢሲ ነው።